ጤና ይስጥልን ክቡራን ተመልካቾች እንደምሰነበታችሁ። ከአማራ ሚዲያ ኮርፖሬሽን በአማራ ቴሌቪዥን እየተላለፈ የሚገኘውን የምክር ከሐኪሞች ዝግጅታችንን ከአሁኑ ሰዓት ጀምሮ ወደ እናንተ ማድረስ እንቀጥላለን። በዛሬው ፕሮግራማችን እንደ ኢትዮጵያን አቆጣጠር ሰኔ 7 በፈረንጆች ደግሞ ሰኔ 14 የሚከበረውን የዓለም የደም ለጋሾች ቀንን ምክንያት በማድረግ ስለ ደም ልገሳ የምናወራ ነው የሚሆነው። እዚህ ስቱዲዮአችን ደግሞ ከዚህ ርዕሰ ጉዳይ ጋር የተገናኙ ባለሙያዎችን ጋብዘናል። የፕሮግራማችን እንድትከታተሉ በአክብሮት እንጋብዛችኋለን። ሰለሞን አወቀ በቀጥታ ስርጭቱን በመምራት ከእናንተ ጋር እቆያለሁ። ፕሮግራሙን በማስፈጸም ደግሞ ይርጉ ፈንታ አብሮን አለ ከመላው ስቱዲዮ ባለሙያዎች ጋር በመሆን ማለት ነው። አብራችሁ እንድትቆዩና ተሞክሯችሁንም ጥያቄዎችንም እንድታደርሱ በአክብሮት እንጠይቃለን። የዛሬዎቹ እንግዶቼ አቶ እያሱ መልኬና ሲስተር ማርሸት አንተነህ ይባላሉ። ሁለቱም ከባህር ዳር ደም ባንክ አገልግሎት የሚሰሩ ናቸው። ስለዚህ ርዕሰ ጉዳይ በሰፊ ማብራሪያ ይሰጡናል። እንድትከታተሉን በአክብሮት እንጋብዛለን። አብራችሁን ቆዩ። እንግዲህ ቀደም ሲል እንዳስተዋወቃችሁ ክቡራን ተመልካቾች ዛሬ በሰኔ 7 የተከበረውን የደም ለጋሾች ቀን ምክንያት በማድረግ ነው ፕሮግራማችንን ወደ እናንተ የምናደርሰው። በዛሬው ፕሮግራማችን ቀደም ሲል እንደነገርናችሁ ስለ ደም ልገሳ የምናወራ ይሆናል። ከዛ በፊት ግን ስለ ደም ልገሳ አንዳንድ እውነታዎችን አጠር ያለ መረጃ ለእናንተ ላደርሳችሁ። እንግዲህ የዓለም የደም ለጋሾች በጎ ፈቃደኛ ደም ለጋሾችን ለማክበርና ደህንነታቸው የተጠበቀ የደም ምርቶች አስፈላጊነት ላይ ግንዛቤ ለማስጨበጥ በየዓመቱ የሚከበር በዓል ነው። በፈረንጆች በሰኔ 15 በኢትዮጵያውያን አቆጣጠር ደግሞ ሰኔ 7 የሚከበር ቀን ነው ማለት ነው። ይህ ቀን እንግዲህ ይህ ቀን በየዓመቱ ሲከበር የራሱ መሪ ቃል አለው። የዓለም ጤና ድርጅት እንዳወጣው ደም ስጡ ተስፋን ስጡ በአንድ ላይ ሆነን ህይወትን እንታደግ የሚል መሪ ቃል አለው። ይህንን በማስመልከት ማለት ነው የሚዘጋጀው። ከዛ በፊት ስለ ደም ልገሳ አንዳንድ እውነታዎችን ለእናንተ ላድርሳችሁ። እንግዲህ የደም ለጋሾች ቀን በ2024 በዓለም አቀፍ ቀይ መስቀልና ቀይ ጨረቃ ማህበራት ፌዴሬሽን ከዓለም አቀፍ ደም ለጋሹ ድርጅት ጋር በመተባበር በዓለም ጤና ድርጅት እንደተቋቋመ ይነገራል። እንግዲህ ቀኑ የተመረጠውም እንግዲህ የደም ታይፖች እንደሚታወቀው ቢ እና እንዲሁም ኦ የሚሉ የደም ቡድን ስርዓት አላቸው። ይህንን ያገኘው የኖቤል ሽልማት ተሸላሚ የሆነው ሳይንቲስት ካርል ላንድስታየር ነው። የዚሁን ባለሙያ የልደት ቀን በምክንያት በማድረግ ነው ይህ ቀን እንግዲህ ተመርጦ የሚዘከረው ማለት ነው ሁሌም በየዓመቱ። እንግዲህ በኢትዮጵያ ደም ልገሳ የተጀመረው በ1962 ዓ.ም በቀይ መስቀል ማህበር ነው። ከዛ በኋላ ደግሞ ወደ ደምና ብሔራዊ ደም ባንክና የህብረ ሕዋስ አገልግሎት የሚሰጠው ድርጅት ተረክቦ በየክልሎችም እየተካሄደ ይገኛል ማለት ነው። እንግዲህ ደም ለመለገስ የሚያስገኛቸው ጠቀሜታዎች አሉ። የመጀመሪያው ጠቀሜታ ነፃ ምርመራ ይደረግለታል ደም የሚለግሰው ሰው። በዚያው አጋጣሚ ያለበትን የጤና ችግርን መለየት ይረዳዋል ማለት ነው። ሌላው የልብ ህመምና የልብ ህመም ተጋላጭነትን ይቀንሳል። መደበኛ የሆነ ደም ለጋሽ በሰውነቱ ውስጥ የብረት ወይም አይረን ደረጃዎችን ለመቆጣጠር ያግዘዋል ማለት ነው። የልብ ህመም ተጋላጭነቱንም በዚህ አጋጣሚ ይቀንስለታል ማለት ነው። ሌላው እንግዲህ ካሎሪን ያቃጥላል። የደም ልገሳ በ650 ኪሎ ካሎሪ ለማቃጠል እንደሚረዳ መረጃዎች ያሳያሉ ማለት ነው። ሌላው ጎጂ ንጥረ ነገሮችን ለማስወገድም ያግዛል። ደም የሚለግሱ ሰዎች በኮሌስትሮል የመሰቃየት እድላቸው አነስተኛ ነው። በደም ልገሳ ወቅት በሰውነታቸው ውስጥ ጎጂ የሆኑ ንጥረ ነገሮችን ማስወገድ እንችላለን። እንዲሁም ለካንሰር ተጋላጭነትንም ይቀንሳል ማለት ነው።
ሌላው በህይወት የመቆየት እድልንም እንዲሁ ይጨምራል ማለት ነው። የጤና ሳይኮሎጂ ጥናት እንደሚያመለክተው ደም በመለገስ የሚታወቁ በጎ ፈቃደኞች የሞት ተጋላጭነታቸው በጣም ዝቅተኛ ነው። እነዚህ ሰዎች ለሌሎች የሚኖሩ ናቸው። ሌላው ርህራሄን ይጨምራል። ደም መለገስ እንደምታውቁት በበጎ ፈቃድ የሚደረግም በመሆኑ ለሰው ልጅ ያለን ርህራሄ ከፍ ያደርገዋል ማለት ነው። እንዲሁም ለራሳችን ያለንንም ግምት ከፍ ያደርጋል፣ ያሻሽላል ማለት ነው። እንግዲህ ደም በርካታ ጥቅሞች አሉት። ከዚህም ባለፈው ማለት ነው መረጃዎች እንደሚያመለክቱት ደግሞ በሆስፒታል ውስጥ ለሚገኙ 7 ህሙማን ሆስፒታል ውስጥ ቢገኙ አንዱ ደም እንደሚያስፈልገው ይጠቀሳል ማለት ነው። በከፍተኛ የሆነ የስር የሰደደ ህመም ለሚገኙ አደጋ ላጋጠማቸው ሰዎች ደም እጅግ በጣም አስፈላጊ ነው ማለት ነው። ደም የመለገስ ባህላችን ምን ይመስላል የሚለውን ዛሬ በስፋት የምናየው ነው የሚሆነው። የዓለም ጤና ድርጅት እንደሚጠቁመው መረጃ የአንድ ሀገር ላይ የአንድ ሀገር የህዝብ ቁጥር 1% ደም መለገስ አለበት ይባላል። እንግዲህ ለኛ 120 ወይም 130 ሚሊዮን ህዝብ ቢኖረን ከ1.3 ሚሊዮን በላይ ለጋሽ ሊኖረን ይገባ ነበር ነው የሚለው። መረጃዎች ግን እንደሚያመለክቱት እስካሁን ከሩብ ሚሊዮን የሚሆኑ 230 እስከ 50 የሚሆኑ ሚሊዮን ሰው 100 ሺህ ሰዎች ናቸው እየለገሰው የሚገኙት። ግማሽ እንኳን አልደረሰም። ይህ ለምን ሆነ? ባህልስ ለማድረግ ምን መስራት አለብን የሚለውን በስፋት የምናየው ይሆናል። ፕሮግራማችን በስፋት በኋላ ደግሞ በደንብ ከባለሙያዎች ጋር የምናብራራቸው ነገሮች ይኖራሉ። አብራችሁ ቆዩ። በድጋሚ ፕሮግራማችን ይቀጥላል። እንግዲህ ክቡራን ተመልካቾች የዓለም የደም ለጋሾችን ቀን ምክንያት በማድረግ ነው ዛሬ ፕሮግራማችን በደም ልገሳ ዙሪያ ውይይት የሚያደርገው። እንድትከታተሉን ጥያቄዎች ሲኖራችሁ ሀሳብ ጥያቄዎችን እንድታደርሱ እንጠይቃለን። እንኳን ደህና መጣችሁ መጀመሪያ እንግዶቼ። በጣም አመሰግናለሁ። እንደው ለመጀመሪያ ያክል ስለ ደም እናውራና አቶ ኢያሱ ደም ምንድነው፣ በሰውነታችን ያለው ተግባር ምንድነው የሚለውን ከርሶን ስማና ሲስተር ማርሸትም ይጨምሩበታል። አመሰግናለሁ። በመጀመሪያ እንኳን ለደም ለጋሾች ቀን ሁላችንም አደረሳችሁ። አሚኮን ሳናመሰግን አናልፍም። ለረጅም ጊዜ ደም ባንክ ለመልካም ነገር ሲፈልገው ሚዲያውን ክፍት ያደርጋልና በጎም ስለሆነ በሱ እናመሰግናለን። ትናንት ሰኔ 7 ወይም ጁን 40 የተከበረውን በዓል አስመልክቶ የተዘጋጀ ዝግጅት ነውና በዚህ ስለተገኘም ደስተኞች ነን። እንግዲህ ለደም ለጋሾች መለገሳቸውን ለማበረታታት ለጋሾችንን ለመጨመር ለነሱ ግንዛቤ ለመፍጠር እና ደግሞ ደም መለገስ ያለውን ትልቅ ጥቅም ለመናገር እሱንን በደንብ ግንዛቤ ለመፍጠር የተዘጋጀ የዓለም ደም ለጋሽ ቀን ነው ይሄ ቀን እና በሰዓት እና እንደጠየቀው ደም ምንድነው የሚለውን መጀመሪያ ስለ ደም ባንክ ሲነሳ ደም ምንድን ተብሎ የሚነሳውና ጥሩ ጥያቄ ነው ያነሳው። ደም ማለት በሰውነታችን ውስጥ ያለ ቀይ ፈሳሽ ማለት ቀይ ፈሳሽ ሰውነታችን ውስጥ የሞላው ቀይ ፈሳሽ ማለት ሰውነታችን ክብደት ያዘው ቀይ ፈሳሽ 7% የሚይዘው ቀይ ፈሳሽ እሱ ደም ይባላልና እንግዲህ በርካታ ጥቅሞች ነው ያሉትኝና ቀይ የሆነበት ምክንያት ቀይ ደም ሴል በሚሊዮን ስለሚቆጠሩ ሄሞግሎቢን ኮምፖነንት አለ። ያን ቀይ ስላደረገው ቀይ ይሆናል እንጂ ከለለ ሲሆን ውሃማ ክፍልም አለው በራሱ። ነጭ ደም ሴል ትንሽ ስለሆነ እንጂ ነጭ ናቸው ከለራቸውና ይሄን ፕላቲት ምንላቸውስ ምንም ቀለም የላቸውና ቀይ ስናየው ያለውን ፊገር ለመናገር ነውና እሱ ነው ደም የሚባለውና ብዙ ጥቅሞች ነው ያሉትኝ። በዋናነት ትራንስፖርቴሽን ሰርቪስ ማጓጓዝ ብዙ ጊዜ ጋዝ ኦክሲጅን እና ከሳምባችን ወደ ተለያየ ሰውነታችን ክፍል የሚያጓጉዘው ይሄ ቀይ ደም ሴል በነገር ደግሞ ከተለያየ ሰውነታችን ክፍል ደግሞ ወደ ሳምባ ካርቦን ዳይኦክሳይድን
አይረን የተለያዩ ማዕድናትን ምግብ የሚያጓጉዝልን ደም ነው። ይሄ ጥቅም አለው። ከዛ ውጭ የሰውነታችን አሲዳማነት ቢዛማነት ለመቆጣጠር የሰውነታችንን ሙቀቱንን ተፈጥሮ የሰጠችው ሙቀት ጠብቆ እንዲኖር የሚያደርግ ሰውነታችን ባላንስ የሚጠብቅ ደም ነው ማለት ነውና ደም ባጭሩ እነዚህ ጥቅሞች አሉትኝ ማለት ነው። እንግዲህ ወደፊት ሰፋ አድርገን ምን ነው እያንዳንዳቸው የተለያየ ጥቅሞች ስለሚኖሩት በኋላ የምናያቸው ይሆናሉ። ግን ባጭሩ እንደ መግቢያ እኚህን ያዝ። ጥሩ ሲስተር ማርሸት እዚህ ጋር የሚጨምሩት ካለን ጨምረን እንደ ዕለቱ መከበሩ ሁሌም ይከበራል ሰኔ 7 በፈረንጆች ሰኔ 14 ምንድነው ዓላማው ለምንስ ማክበር አስፈለገ የሚለውን ትንሽ ማብራሪያ እንስጥ። እሺ አመሰግናለሁ። የደም ለጋሾች ቀን መከበሩ በዋነኝነት ነባርና አዳዲስ ደም ለጋሾችን ማመስገን ነው። ደም የሚለግሱ ሰዎች ቀና ልብ ያላቸው መልካም ሰዎችና ነገን አርቀው ማሰብ የሚችሉ ናቸው። ምክንያቱም ለአንድ ሰው ውድ የሆኑ ነገሮችን ልንሰጥ እንችላለን እንዳለን እንደ አቅማችን ወርቅ፣ እንቁ፣ አልማዝ፣ መኪና፣ ቤት ልንሰጠው እንችላለን። እነዚህ ነገሮች ግን ለዛ ሰው ደስታን ወይም ኑሮ ሊያሻሽልለት ነው የሚችለው፣ ህይወቱን ግን ሊተካለት አይችልም። ስለዚህ ደም በሚያስፈልጓቸው የነገን ብርሃን ለማየት በህመም ውስጥ ያሉ ምጥ ውስጥ ያሉ ሰዎችን ደም ለግሰን ወደ ህይወት ማምጣት መቻል በጣም ትልቅ ስጦታ ነው። ከስጦታዎች ሁሉ የላቀው ውድ ስጦታ ነውና እነዚህን ደም ለጋሾች ያው ምንም ነገር ማድረግ አይቻልም። ምንም ብናደርግላቸው ይሄንን የነሱን ውለታ የሚመልስ ነገር የለም። ግን በምንችለው በአቅማችን እናመሰግናለን ማለት ነው። ይሄን ማድረጋችን ደግሞ አንደኛ ተተኪ የሆኑ ደም ለጋሾችን ማፍራት እንችላለን። ነባርና ከዚህ በፊት በተደጋጋሚ የሚለግሱ ሰዎች ደግሞ ልምዳቸውን ያካፍሉበታል። ሁለተኛው ዓላማ ደግሞ ምንድነው? ደም ልገሳ በእነሱ የደም ልገሳ አርአያነታቸውን ተከትሎ ሁለተኛ ሆስፒታል ታካሚዎች ላይ ያለው አስተዋጽኦ የነሱ ደም መለገስ ያለው አስተዋጽኦ ለማህበረሰቡ ለማስተማር ነው። ጥሩ። ስለዚህ ያው እነዚህንና መሰል ጉዳዮችን ይዞ የቀኑ ይከበራል። ትልቅ ስጦታ ነው የደም ስጦታ። ሲስተርም እንዳሉት ይህንን ደም ሰጥቶ ነው እንግዲህ የአንድ ሰው የሰጠው ደም ለሶስት ሰዎች ያገለግላል ነው የሚባለው አይደለ? ጥሩ። እንደው እስኪ አጀማመሩን ትንሽ እናየው። ያው ቀደም ሲል በአጫጭር ማብራሪያዎች ለመጥቀስ ሞክር ያለውና እንዴት ወደ ደም ባንክ መጣ የሚለውን ትንሽ አቶ እያሱ። እሺ አመሰግናለሁ። አጀማመሩ ረጅም ታሪክ ነው ያለው። አክቹአሊ ጥናቶች እንደሚያሳዩት በ14ኛው ክፍለ ዘመን ጀምሮ የደም ልገሳ ሕክምና ነበር ነው የሚለውና በይበልጥ ግን ተጠናክሮ የቀጠለው ከ1937 ዓመተ ምህረት በኋላ ነው። በአሜሪካ ጃማይካ ላይ በተደረገ እንትን ከዛ በኋላ አሜሪካ ላይ ነው በጣም እሱ ሲደረግ የነበረና እዚህ ለመድረስ ብዙ ጥናቶች ተደርገዋል። ብዙ ነገር ፌል አድርገውም ሰዎችም ሞተዋልና እንደውም መጀመሪያ ደም ሲወሰድ የተወሰደው በ16ኛው መቶ ክፍለ ዘመን በ1515 ከበግ ደም ነበረ። እዛ ነው እንግዲህ እዛ ተነስቶ ነው ወደ ሰው ደም ሄደ። እዛ በኋላ የቆየ ደግሞ ዳይሬክት ትራንስፊውዥን የሚባለው ሰውየው ከፍሎ የሚቀዳው ሰው ከፍሎ ይቀመጣል፣ ይተኛል። የሚሰጠው ደግሞ ዝቅ ብሎ ይተኛና ዳይሬክት በቲዩ ተገናኝቶ እንደዛ የሚሰጥበት። ከዛ በኋላ ቆይቶ ደግሞ ይሄ ኢንዳይሬክት የሚባለው በከረጢት አሁን የምናደርገው አይደል በዛ የሚሰጥበት በደንብ የጀመረው በአሜሪካ ጃማይካ ላይ በ1937 ዓመተ ምህረት ከዛ ጀምሮ ነው። ከዛ በኋላ በተለይ ቅድም ፕሬዘንቴሽን ሊስታነሳው ነበር ካርል ላንድስቴን አውስትራሊያዊ ሳይንቲስት ነው። እሱ የደም አይነትን ካገኘ በኋላ የደም በ1900 ያንን ካገኘ በኋላ ነው እንግዲህ በደንብ ጥናቶች እየጨመሩ ነው ደም አይነት ኑሮት በደንብ ደም ልገሳ እየቀጠለ ሄዶ ማለት ነውና ከቀጠለ በኋላ እንግዲህ 1940ዎቹ የደም ፕሮቲን የአሬች ፋክተር የምንለው እሱ ከተገኘ በኋላ ለ20 ዓመት ያክል በጣም ተሰራበት ነው የሚለው። ከዛ በኋላ ቅድም ያነሳው 1962 በቀይ መስቀል ስር የቀጠለበት ሁኔታ ነው እንግዲህ 20 ዓመት ያክል ከ1942 ጀምሮ እስከ 1962 ያን ያክል ሰፊ ስራ ሲሰራ ቆየ። ከዛ በኋላ እንግዲህ 20 ዓመት በኋላ ነው ወደ ኢትዮጵያ መራስ ጀመረ የሚለው ማለት ነውና ታሪኩ ስታዩ ከ20 ዓመት በኋላ በ1962 ዓመት በኢትዮጵያ በቀይ መስቀል እንደውም የድሮ በአሁኑ ጦር ኃይሎች ሆስፒታል ምናልባት ሰምተው ተቆነ ድሮ ልዕልተ ፀሐይ የሚል ይባል የነበረ ሆስፒታል ላይ የጀመረ ከዛም በኋላ የካቲት 12 ድሮ ቤተሳይዳ የይቅርታ ቤት ማለት ነው። የግዝ ቃል ነው የይቅርታ ቤት፣ የሕክምና ቤት፣ የፈውስ ቤት እንደማለት ነውና ከዛ
ይሰጥ ነበር እና እዛ ከ1962 ጀምሮ በቀይ መስቀል ቆየ። ከዛ ከቆየ በኋላ ኢትዮጵያ ውስጥ እንግዲህ ከ1962 እስከ 2004 ዓመተ ምህረት ድረስ የቀይ መስቀል ይህንን አገልግሎት ሲሰጥ ቆየ የደም ልገሳውን እና እንዲሁም ኢትዮጵያ ውስጥ ገባ የሚሉት የደም ልገሳ አገልግሎት ከውጭ ደም ኢምፖርት እየሆነ ከውጭ ደም ኢምፖርት እየሆነ በጣሊያን ወረራ ጊዜ በነበረ አደጋ እና ደግሞ የተሳስ ግርግር የሚባል ነበር እና በዛነ በነበረ አደጋ ምክንያት ከውጭ ደም እየገባ ለተጎዱ ሰዎች ደም ይሰጥ ነበር። ከዛ በኋላ ነው እነዚህ ሁለቱ ሆስፒታሎች የካቲት 12 የድሮ ቤተሳይዳ ሆስፒታል እና ጦር ኃይሎች ሆስፒታል የድሮ ልዕልተ ፀሐይ ሆስፒታል እነሱ ይህን አገልግሎት እየሰጡ በቀይ መስቀል ስር እስከ 2004 ዓመተ ምህረት ድረስ የቆየ ማለት ነውና እንግዲህ ሲሰጥ የነበረው የቤተሰብ ትክ ነው ይሄኛው እስከዚህ ድረስ የቤተሰብ ትክ ነው። እዛ ከ2004 እስከ 2007 ድረስ ያው በቀይ መስቀል ስር በደንብ በቤተሰብ ትክ ነው። በጤና ጥበቃ ሚኒስቴር ስር ሆኖ ደግሞ መስጠት ጀመረ በጤና ጥበቃ። እዛ በኋላ ከ2007 በኋላ በአዋጅ ራሱን ችሎ ይስጥ ተብሎ ነው በኤጀንሲ ደረጃ ነው የሚለው ሚኒስትር ኦፍ ሄልዝ። በዛ በኋላ ከ2007 ጀምሮ አገልግሎትን እስካሁን ድረስ እንደ ኤጀንሲ ሆኖ እየሰጠ ይገኛል። በእርግጥ ኤጀንሲነቱ አሁን አልጸደቀም፣ ግን ያኔ የተወካዮች ምክር ቤት በአዋጅ ሲያጸድቀው በኤጀንሲ ደረጃ ብሎ እየሰጠ ይገኛል ማለት ነው እና አሁን ላይ የምንለይለው ከ2007 ክረምት በኋላ ጀምሮ ከቤተሰብ ትክ ወጥቶ የበጎ ፈቃድ ደም ለጋሾች እነሱ እየሰጡ ማንኛውም ሰው ደም ሲፈልግ ነፃ የሚሰጥበት ደረጃ ላይ የተደረሰበት ነው። እንግዲህ ደም ልገሳ ታሪኩ ባጭሩ ይሄን ይመስላል። ጥሩ ነው። ሲስተር ያው ይህንን ላነሳው ነበር በተለይ በትክ የሚሰጥ የነበረ በፊት አሁን ምን ይመስላል የሚለውንም በደንብ በስፋት እናየዋለን። ምን ይመስላል ባህላችን ደም የመስጠት ባህላችን በሀገራችን በክልሉ ያለው ቅድም ሲላያቸው ቁጥሮች በጣም አነስተኛ ናቸው እንደ ሀገር። በክልላችንስ ያው እየቆየ እየተስተካከለ እየሄደ ነገር እንዳለ ይታወቃል። ግን ምን ይመስላል እስኪ የደም ለጋሾቻችን ሁኔታ ሲስተር? ያው ቅድም እያሱ እንዳለው ከ2007 ክረምት የ2008 በጀት ዓመት ጀምሮ ደም በነፃ ነው እየሰጠን ያለ ነው። ግን 2007 በፊት ከፍተኛ ቁጥር ተሰበሰበ የሚባለው 4300 ዩኒት ደም ተሰብስቦ ነበር። ከዛ ውስጥም 87% የሚሆነው የቤተሰብ ትክ ነው። 13% ብቻ ነው ከበጎ ለፍቃድ ደም ለጋሾች የተሰበሰበው እና በትክ አሰራር ነው የነበረ ከዛ በፊት የነበረው አሰራር። አሁን ላይ ግን ከ2008 ዓመተ ምህረት ጀምሮ ሙሉ ለሙሉ ነፃ እየሰጠን ነው። የለጋሾች ቁጥርም እየጨመረ መጥቷል። ግን ያው ኢትዮጵያ ከምትፈልገው አንጻር በቂ አይደለም። እንደ ኢትዮጵያ 400,000 ለጋሾች አሉ፣ እስከ 400,000 የሚደርሱ ለጋሾች አሉ። እንደ አማራ ክልል ደግሞ 80,000 ለጋሾች አሉ። እንደ ባህር ዳር ደም ባንክ 21,000 ለጋሾች አሉ። ያው እነዚህ ለጋሾች ቋሚ ናቸው አይደለም የሚለው ነው እንጂ የሚወስነው አብዛኞቹ ለጋሾች አንዴ ይለግሳሉ፣ ሁለቴ በአመት ሶስቴና ከዛ በላይ የመለገስ እድላቸው ዝቅ ያለ ነው። ቋሚ ለጋሾቻችን ቁጥር ዝቅ ያለ ስለሆነ የሚፈለገውን ያክል ደም ለመሰብሰብ አልቻልንም። ግን አሁን ሙሉ ለሙሉ ከ2008 ጀምሮ ከቤተሰብ ትክ አሰራር ወጥተን በነፃ ለታካሚዎቻችን እያደረስን ያለንበት ሁኔታ ነው ያለው። ደም አይሸጥም አይለወጥም። ቀደም ሲል የነበረው አንድ ሰው ደም በሚፈልግበት ጊዜ ትክ ዘመድ ወይም ሊሰጥ የሚችል ሰው አምጣ የሚባለው ነገር አሁን ይሄ አሰራር ቀርቷል። በዚህ መንገድ አሁን እየተሰራ ያለው በጣም ደስ ይላል። ምናልባት ከደም ጋር ስናወራ እናንተም ያው ረጅም አካባቢ ላይ ስለሰራችሁ ደም በመቅዳት የደም ምርቶችን በማዘጋጀትም ስለቆያችሁ ምናልባት እንደው የምታስታውሱት ታሪክ ካለ በኋላ ማሳቡን እናነሳው እንችላለን። ምን ይመስላል ደም ፈልጎ ደም በጣም አስፈልጎት ደም ተተክቶለት በጤና ሆኖ ይህን ጊዜ ህይወቱን እየቀጠለ ያለ ሰው ተሞክሯችሁ እንድትነግሩኝ ይፈልጋለሁ። እዚሁ ባህር ዳር አካባቢ ይመስለኛል አቶ ኢያሱም ታውቁት ይችላል። ምናልባት ይህን ታሪክ ከ57 አካባቢ ደም ተለግሷት አሁን በህይወት እየኖረች ያለች ህይወቷን ያስቀጠለች ሰው እንዳለች በዚህ በኢንተርቪያችን እናካትታት ፈልገን ትንሽ ለካሜራ ፈቃደኛ ስላልሆነች ነው የተውነውና ታሪኳን በእንዲህ አይነት መንገድ አጫውተናለች። ምን ያህል አስፈላጊ ነው? እስቲ ስለ ደም አስፈላጊነት ትንሽ እናወራ። ደግሞ ገጠመኛቸውን ካለም በኋላ እንነጋገራለን። እሺ፣ አመሰግናለሁ። ሲስተር ቅድም ስትል ከነበረው ላይ እንደ በሀገር አቀፍ በአማራ ክልል
በዚሁ አጋጣሚ እንደ ባህር ዳርና እንደዚህ ክልል እንደ አማራ ክልል ደም ልገሳ ጥሩ ነው፣ የተሻለ ነው። መድረስ የሚገባውን ባይደርስም ማመስገን ባለብን በልኩ ማመስገን ስላለብን ነው። አሁን እንደ ክልል አንደኛ አማራ ክልል ነው ከኢትዮጵያ እንግዲህ ሲነጻጸር ነው። ደም በመሰብሰብ ደም በመስጠት አንደኛ ኢትዮጵያ አማራ ክልል ነው። እንደ ክልል ደግሞ እንደ አጠቃላይ እንደ ኢትዮጵያ ደግሞ አንደኛ ባህር ዳር ነው። ባህር ዳር በበርካታ ሽልማቶችም አሉ። እንደውም ይሄን ሰራነሰው በመቅረጥ ይቅር አይ ቅድም ተነስተው ስለነበረ እንደው ህብረተሰቡ ምስጋናው ሳናስ እንትና እንዳን ብዬ ስለማስብ ነውና ያን ነውና ህብረተሰቡ የኛ ህብረተሰብ ችግር የለበት ለበጎ ነገር በደንብ ካስረዳውና ከነገርከው በጎ ነገር የመስራት ችግር የለበት እሴት ያደረገ ህብረተሰብ ነውና ኢትዮጵያዊ ማንነትም ያለው ነው። ለማንኛውም ሰው መስጠት እንዳለበት የሚያምን ማህበረሰብ ነውና በዚሁ አጋጣሚ ሳናመሰግን አናልፍምና ደም ፈልገን በቂ አይደለም አጠናናቅም። እውነት ለመናገር የትኛውን ቦታ ሄደን በደንብ ካስረዳቸው ለሰባዊ ነው ካልኩ የሚሰጥ ማህበረሰብ ነው። በደንብ ጀኒው ነው ካስረዳቸው የሚሰጥ ራሽናል ከሆንክ የሚሰጥ ማህበረሰብ ነው ያለውና ይህን ህብረተሰብ ሳናመሰግን አናልፍም። ወደፊት የሚያድጋ ብለን የምንጠብቀው ቦታ 10 ደም ባንክ አሁን ደህና እየሰራ ነው። አማራ ክልል 10 ደም ባንክ አለ። እዛ ነው እንግዲህ አንዱ ባህር ዳር ደም ባንክና ሁሉም ደህና እየሰሩ ነው ያሉት። ከሌሎች ክልሎች የተሻለ ደም ያለ እዚህ ክልል ነው። የተሻለ ግን በቂ ነው የሚለው አሁንም ቢሆን ግን እንግዲህ ብዙ ህሙማን ደም እየፈለጉ ነው ያሉት። እንግዲህ ቅድም አንተ ስታነሳኝ 1% መስጠት አለበትና ያን ያክል አልሰጠም። መስጠት ካለበት ወደ 25% ነው እየሰጠ ያለ። እንግዲህ ወደ 75% ማህበረሰብ ገና ደም ያላገኘ ያለ ማለት ነውና ማደጉን ያየ ነው። እኛ ማደጉም የሚያስመሰግን ነውና እሱን ሳናነሳ አናልፍም። እዛው ቅድም ያነሳው ሰው ደም ፈልጎ ደም የሚሰጠው አማራጭ ሲጠፋ ነው። በነገራችን ላይ ማለት ሌላ ህክምና ማድረግ አልቻል ሲል ደም ይታዘዛል። እዛው ዝም ብሎ ደም ያዝ አንድ ሐኪም ደም የሚያዘው በሌሎች ነገሮች መታከም ካልቻለ ነው የሚታዘዘውና ስለዚህ የሞት ጫፍ ላይ ሲሆን ነው የሚሆነው። ሞት ጫፍ ላይ ሲሆን ደም ይሰጠዋል። ሰው ደም ካልወሰደ ሞት ጫፍ ላይ ይሞታል ማለት ነው። ያየነው እሱ ነው። ፕራክቲካሊ ደም ወስደው የተረፉ ተነስተው ቅድም ስታነሳት የነበረችው አለች እኔ ማውቃታለሁ ስታነሳልኝ ነበር። ሌሎችም አሉና ተነስተው ሲያመሰግኑ በኋላ ለጋሽ ሆኑ። ያ ጊዜ አልፎ ከአመት በኋላ ለጋሽ ሆኑ ብዙ ሰዎች አሉ። ለጋሽ ብቻ አይደለም ሰው አለግስ ሲል በደንብ ከልባቸው የሚያወሩ አሉ ብዙ ሰዎች አሉና በዛው ደግሞ ደም ስላልተሰጣቸው ፕሪቪየስ የምናየው ደም እጥረት በነበረ ጊዜ ሞት ሰዎች አሉ። ግን ተመሳሳይ ጉዳት ተመሳሳይ ህመም ተመሳሳይ ችግር የነበረባቸው ሰዎች ማለት ነውና ደም ከሌለ ምንም ጥርጥር ይሞታል። እስካሁን ድረስ ጥናቶች የሚያሳዩት እኔም እያየሁ ነበር አክቹአሊ ደምን የሚተካ ነገር አልተገኘም። ደም ያስፈልጋ ከተባለ በኋላ ደምን የሚተካ የለሶ ያን ታካሚ ያለው አማራጭ ምንድነው? ደም ከሌለ መሞት ነው። መሞት ብቻ ነውና አስፈላጊነቱ ይሄን ያክል ነው እና ትልቅ የሆነ ሰባዊ ተግባር ነው። ትልቅ የሆነና እንደውም ብዙ ለጋሾች አሁን ወደ ፈለገ ህይወት ሂደት አቅን ከሆነ የሚወስድ ሰዎችን ብታያቸው ከዚህ በላይ ነው ከምታወራው በላይ ነው። በደንብ ታወራለህ አንተ አሁን እዚህ ሚዲያ ላይ በደንብ ማውራትም ትችላለህ። ያን ነገር ስታየው ማን ነው የሚወስድ ስታይ አንተ ብቻ አይደለም እኛም አዲስ ይሆንብናል። እኛ ደም ባንክ ላይ ነው የምንሰራውና ታካሚ ወስዶ እናይምና አንዳንዴ ለቁጥጥር ስንሄድ እናያለን። እነዚህ ናቸው እንዲህ የሚወስዱት ምናምን ትላለህና ከወሰዱ በኋላ ለውጣቸውን ስታይ የሚሰማ ስሜት አለ እና በትክክል አሁን እያደረግን ያለን እሱ ነው። ለኛ ማህበረሰብ ማስረዳት ምክንያታዊ ስትሆን በምክንያት ያምናል ህብረተሰቡና በምክንያት በደንብ አድርገህ ስታስረዳው ሰው ይሰጣልና ይሄን አክል አስፈላጊነቱ እና ደም ከሌለ ይሞታል። አሁን አንዳንዴ ኦማይነስ ምናምን ያጥራያል በጣም እንጥራለን ፍላቲት ሲያጥር ሰዎች ምናምንና በጣም እንግዲህ እስከ ስራ አስኪያጁ ድረስ ትልቅ ስራዎች ይሰራሉ ያን ነገር ሚስ ላለማድረግ ማለት ነውና በዛ መልኩ ነው የምትረዳውና ሚሱ ነው ዜፍቲ ሞቶች ብዙ ሰዎች አሉ እንግዲህ ደም ቢያገኝ መትረፍ የሚችል ሰው ማለት ነውና እንግዲህ ዋጋው ይሄን ያክል ነው በመሞትና ባለመሞት ልዩነት ማለት ነውና እሱ ነው ያለው። አሁንም ቢሆን አሁንኛ ባህር ዳር 34 ሆስፒታል ነው ያሉት 34 ትልቆቹ ፈለገ ህይወትና ጥበጊዮን ናቸው። ዘውጭ በዚህኛው እስከ ቻግኒ ድረስ በዚህ በአዲስ አበባ መስመር በማርቆስ መስመር እስከ ቻግኒ ድረስ ኮሶበር ዳር እስከዛ ድረስ ያሉ ሆስፒታሎች ደግሞ በእኛ ስር ናቸው። ኦልሞስት በዚህኛው ደግሞ እስከ ሞጣ ድረስ በአዲስ አበባ መስመር በዚህኛው በጎንደር መስመር ደግሞ እስከ ወረታ ድረስ በዚህ እስከ መተማ ድረስ 7 ዞኖችን ያካለለና አቶ ኢያሱን ቀጥሏለን ሀሳቡን በስልክ መስመራችን ላይ አንድ እንግዳ ስለጋበዝን ነው። በጣም ይቅርታ እንግዳችን ተመልካቾቻችን የዓለም የደም ለጋሾችን ቀን ምክንያት በማድረግ ነው ይህ ፕሮግራም የተዘጋጀና በዘንድሮ የደም ለጋሾች ቀን በበጎ አድራጎትና እንዲሁም ከ41 ጊዜ በላይ ደም በመለገስ ተሸላሚ የሆነችውንና ተሞክሯን ልታጋራን
የምናቀርባት ዛሬ ፍሬህይወት ሙስጦፋን ነው። ሄሎ ፍሬህይወት። ሄሎ ጤና ይስጥልኝ። እንዴት ነሽ? እንኳን ደስ አለሽ። መጀመሪያ አመሰግናለሁ በጣም አብሮ ደስ አለን። እሺ ዛሬ ከባህር ዳር ደም ባንክ እንግዶችን ይዘን ነው የመጣ ነው። ከአቶ እያሱና ሲስተር ማርሸትን በቅርብ ታውቂያቸዋለሽ ብዬ አስባለሁ። ከነሱ ጋር ሆነን ነው እየተወያየን የምንገኘውና እስኪ በበጎ ፈቃድ አገልግሎት ረጅም ጊዜ እያገለገልሽ ነበረ። ለዛም እውቅና ነው ዛሬ የተሰጠሽ። ምን ስሜት ፈጠረብሽ የሚለውንና እስኪ ደም መለገስ ያለውን ሰብአዊ ህሊናዊ እርካታ በዚሁ አጋጣሚ ግለጭልን እስኪ። እኔ እንደገለጽከው ከ2005 ጀምሮ ደም ለጋሽ ነኝ። እንዲሁም ከዛም ቀደም ብዬ ሌሎች የበጎ ፈቃድ ስራዎችን እሰራለሁ። አሁን ውይይታችን እያደረግን የምንገኘው የደም ልገሳን አስመልክቶ ስለሆነ ይሄንን ደም መለገሴን አስመልክቶ እውቅና በመሰጠቱ እጅግ ደስ ብሎኛል። ከዛ በላይ ግን ደስ የሚለው ለእኔ ምንም ያልሆነውን ፈጣሪ የሰጠኝን ትንሽ ደም በመለገስ የበርካታ ሰዎችን ህይወት መታደግ መቻላችን ነው። ዛሬ ለእኔ እውቅና የሰጠኝ እንጂ ከኔ ጋርም ከኔ ውጭም በርካታ ወጣቶችና የህብረተሰብ ክፍሎች ደም ይለግሳሉ። በዚህ ምክንያት ደግሞ ደስታም ይሰማናል። በርካታ ሰዎችም በዚህ ምክንያት ህይወታቸው እንዲቀጥል ምክንያት ሆነናል ብዬ አስባለሁ። ጥሩ። በዚህ አጋጣሚ የደም ለጋሾች በጎ ፈቃድ አገልግሎት ነውና የሚሰጠው ምስጋናም እንድታቀርቢላቸው በመሰል ወጣቶችን ማለት ነው። ሌላው ደግሞ ማህበረሰቡ እንዴት ነው ደም መለገስን ባህሉ ማድረግ ያለበት ከአንቺ ተሞክሮ አንጻር? አንደኛ ከኔ ጋርም ሆነ ከኔ ውጪ በበጎ ፈቃድ ደም የሚለግሱ ሰዎች ደም መለገስ ባይችሉም የሚያስተባብሩ ሰዎችና ሌሎች የበጎ ፈቃድ የሚሰሩ የህብረተሰብ ክፍሎች እንኳን ለ21ኛው የደም ለጋሾች ቀን አደረሳችሁ። ይህንን ወገናችሁን መርዳት አጠናክራችሁ እንድቀጥሉ ፈጣሪ ያግዛችሁ ለማለት እወዳለሁ። በሌላ መንገድ ደም መለገስ ለአስተባባሪዎችና ለደም ባንኮች እጅግ አስቸጋሪ ነገር ሰዎችን በማግባባት የሚሰሩት ስራ ነው እና ማህበረሰቡ በጥቂት ደቂቃ ውስጥ ራስን በማይጎዳ መንገድ ለሌሎች ሰዎች መዳን ምክንያት የሚሆን ፈጣሪ የሰጠን ደም ውስጣችን ስለሚገኝ በቋሚነት በየአካባቢያችን በሚገኝ የደም ባንክ በመሄድ ለሌሎች ወገኖቻችን አጋር እንድንሆን በዚህ አጋጣሚ ጥሬን አስተላልፋለሁ። በጣም ጥሩ። ምክንያት የሆነች ነገር አለ ደም ለመለገስና ፍሬ ያችን ቅጽበት አስታውሽን እስቲና ማህበረሰቡን በዚሁ አጋጣሚ ይህንንም ተረድቶ መሰል ተግባራትን በጎ ተግባራትን እንዲፈጽም ይህንን አጭር መልእክት ንገሪልን እስኪ። ከአሁን በፊት እንደገለጽኩት እኔ ቤት ለቤት እንክብካቤ እንሰራ ነበርና አንዲት ከገጠር የመጣች እናት ለመውለድ ስትዘጋጅ ደም አስፈልጓት ቤተሰቦቿም ለመለገስ ስለሰሩ ግንዛቤ ስላልነበራቸው እኔም በፈቃደኝነት ለሷ ደም መለገስ ፈቃደኛ ሆኜ ነው ደም መለገስ የጀመርኩትና ከዛ ጊዜ በኋላ ፈጣሪ አግዞኝ በተከታታይ ደም እየለገስኩ ነው። ስለዚህ ህብረተሰቡ እኛ ላይ ባይደርስም በአካባቢያችን የቀዶ ጥገና የሚጠብቁ የካንሰር ህሙማን በአደጋ ጊዜ ደም የሚያስፈልጋቸውና ሌሎች ከደም ጋር ተያያዥነት ያላቸው ጉዳዮች ያሉባቸው የህብረተሰብ ክፍሎች ስለሚኖሩ ሁላችንም በበጎ ፈቃድ ደም እንድንለግስ ሌሎችንም እንድናግዝ ጥሬን አስተላልፋለሁ። በጣም አመሰግናለሁ ፍሬህይወት ሙስጦፋ። በሽልማቱም እንኳን ደስ አለሽ። ትልቅ አደራ ነው የተቀበልሽው። ይህንን በደንብ ማስፋት ያስፈልጋል። መሰል በጎ ፈቃደኞችንም ማፍራት ይጠበቅብሻል። እንደ አደራ ነው የተሰጠሽውና በጣም እናመሰግናለን ተሞክሮሽን ስላጋራሽ። እኔም አመሰግናለሁ። መልካም ውይይት። እሺ ጥሩ፣ ወደ ውይይታችን እንመለስ። ቀደም ሲል ያነሳናቸው ሀሳቦች ነበሩ። በተለይ ያው ደም የሚያስፈልግበትን መንገድ በደንብ ለመግለጽ ተሞክሯል። አቶ እያሱ የሚወስዱትም እነማን ናቸው ስንል በየሆስፒታሉ ሰው እንኳ ቢታዘብ ሂዶ ለምን አይነት ሰዎች ይደርሳል ያ ደም የሚለውን ሲያይ ከዛ በኋላ መነሳሳትን ይፈጥራል። በእርግጥ ሲስተር ማርሸት ምናልባት
ደም መለገስ የማይፈልግ ሰው የተለያዩ ምክንያቶችን ሊያነሳ ይችላል። እንግዲህ ጤናማ ከሆነ በቂ ደም የለኝም ብሎ የሚያስብ ሰው አለ። በሰውነቱ መቅጠን፣ መወፈር፣ ቀጭን መሆን፣ ወፍራም በመሆን ብዙ ደም ያለው ትንሽ ደም ያለው የሚመስልም አለና እስኪ እነማን ናቸው ደም መለገስ ያለባቸው? ከዚህ ጋር የሚገናኝ ነገር አለ ወይ? ወፍራም ቀጭን ከሚለው የሚሆን እሺ ደም ለመለገስ የመጀመሪያው ነገር ፈቃደኛ መሆን ነው። አንድ ሰው መልካም ፈቃድ እስካለው ድረስ መለገስ ይችላል። የመጀመሪያው መስፈርት እሱ ነው። ከዛ በተጨማሪ ደግሞ ክብደት ከ45 ኪሎ ግራም በላይ የሆነ እድሜ እንደ ዓለም ጤና ድርጅት ከ16 ዓመት ጀምሮ መለገስ ይቻላል። እንደኛ ሀገርም 18 ዓመት ነው። ግን የቤተሰብ ከተስማሙ ቤተሰብ ከፈቀደ ከ16 ዓመት ጀምሮ መለገስ ይቻላል። ግን የቤተሰብ መስማማትና ለልገሳ ብቁ መሆናቸውን እኛ ጋር መጣው ቼክ አድርገን ነው። ከዛ በተጨማሪ የተለያዩ ህመም የሌለባቸው ልክ ይሄ ቋሚ ለረጅም ጊዜ አብረው የሚኖሩ ህመም የልብ፣ የስኳር፣ የደም ግፊት እነዚህ የሚጥል ህመሞች የሌለባቸው ከዛ ውጪ ደግሞ በደም የሚተላለፉ ህመሞች ልክ እንደ HIV ያሉ ህመሞች የሌሉባቸው ሰዎች መለገስ ይችላሉ። ከዛ በተጨማሪ ደግሞ እኛ ጋር ሲመጡ ቼክ የምናደርጋቸው ነገሮች አሉ። የደም ግፊትን ከመለካት ጀምሮ የአይረን መጠናቸውን ሄሞግሎቢን ከመስራት እንዲሁም ደግሞ የልብ ምታቸውንም ቼክ አድርገን እኛ ጋር ሲመጡ ደግሞ የሚጠየቁ መጠይቆች አሉ። እነዛን ክራይቴሪያዎች ማለፍ የሚችል ሰው ሁሉ መለገስ ይችላል። አብዛኛው ሰው ያው ከግንዛቤው ማነስ የተነሳ ያው ግን ቢነገራቸውም ከውፍረት ከመቅጠን ምናምን ጋር ያያይዘው እኔ በቂ ደም የለኝም ለኛም ብትሰጡን ይላል። ግን ሳይንሱ እንደሚለው ማንኛውም ጤነኛ የሆነ ሰው በሰውነት ውስጥ ከ5 እስከ 6 ሊትር ደም አለው። አንዳንዱ ሰው ደግሞ ደሙን ቆጥቦ የሚያኖር ይመስለዋል። አሁን አብዛኛው ክፍል የሚይዘው አሁን ደም 2 ክፍል ነው ያለው። ሴል ክፍልና ፈሳሹ ክፍል አለ ምንለው አለ። ስለዚህ ፈሳሹ ክፍል ምንለው ፕላዝማ ሲሆን 55% ነው የሚይዘው። ይሄ ሴል ፓርቱ ምንለው ደግሞ ቀይ ደም ሴል፣ ነጭ ደም ሴል፣ ፕላትሌትስ ምንላቸው ናቸው 45%ን ይይዛሉ። ፕላዝማ ደግሞ 90% ውሃ ነው። ስለዚህ አብዛኛው የደማችን ክፍል ውሃ ነው። ውሃ በመጠጣት በቀላሉ ማስተካከል በ24 ሰዓት ውስጥ ማስተካከል እንችላለን ማለት ነው። ከዛ ውጪ ደግሞ ቀይ ደም ሴላችንን ቆጥበን ማኖር አንችልም። 120 ቀን ነው በህይወት የሚቆየው በሰውነታችን እስከ 120 ቀን በኋላ ይቃጠልና ይወገዳል። ልክ ከ90 እስከ 120 ቀን ይወገዳል። ከዛ ውጪ ፕላትሌትስን ስናይ ደግሞ ከ7 እስከ 10 ቀን ነው በህይወት የሚቆዩት። ስለዚህ እኛ ቆጥበን ልናኖረው አንችልም። እኛ ባንለግስ እንኳን በተፈጥሮ በራሱ ያስወግደዋል ማለት ነውና ሰዎች ለግሱ ስንላቸው ከመቅጠን ከመወፈር ጋር ያያይዛሉና እዚህ ጋር ራሱ ገጠመኛለ። ጥሩ ነው እንደው እሱን እናነሳዋለን። 5 ከ6 ሊትር ደም በሰውነት ውስጥ ቢኖርም የሚለግሰው ግን ከ350 አካባቢ 350 ml እስከ 450 ስለዚህ ግማሽ ሊትርም ያልሆነ ማለት ነው። አይሆንም። ጥሩ ገጠመኙን እንሰማለን። ከዛ በፊት ግን የደም ልገሳ ላይ ያገኘናቸው ወጣቶች ስለነበሩ ተማሪዎች የነሱን ሀሳብ ስለ ደም ልገሳቸው ትንሽ ሀሳብ ሰምተን ገጠመኙን በደንብ እናወራዋለን። ሲስተር ወደ ፕሮግራሙ እንሂድ። አጠር ያለ ማብራሪያ ኢንተርቪው የሰጡ ልጆች አሉ። ወደ እሱ እንሂድ። አብራችሁን ቆዩ ክቡራን ተመልካቾች። ስሜ ከበር ገብሬ ይባላል። የ9ኛ ክፍል ተማሪ ነኝ። በእኔ ደም 3 ሰዎች በመዳናቸው በጣም ትልቅ ደስታ ይሰማኛል። ማምነሽ አላቸው እባላለሁ። የ9ኛ ክፍል ተማሪ ነኝ። ለ3ኛ ጊዜ ነው የለገስኩኝ። መለገስ የሰው ልጆችን ህይወት ያተርፋል። ለኔ ደስ ብሎኛል። እነሱ ቢድኑ ደስ ይለኛል። ስለዚህ ለእንግዲያውም እለግሳለሁ። መምህር ታበሩ ይመኑ እባላለሁ። ጣና ሐይቅ አጠቃላይ 2ኛ ደረጃ ትምህርት ቤት ነው ያለሁት። እንግዲህ ማስተባበሩ የገባሁት በመጀመሪያ ደረጃ ልጄ በራሱ ታሞ ነበርና ኤሌክትሪክ ይዞ ደም አጥቶ ነበርና በዛ ሰዓት በማጣበት ሰዓት ማለት ነው የደረሰልኝ የደም ባንክ ነው እና ከዛ ተነስቶ በጎነት ህይወትን ይሄን ማስቀጠል ወይ በሚል በዚህ ሐሳብ ተነስቼ በየትምህርት ቤቶች በነበርኩበት ፋሲሎም ይያለሁኝ ባለሁበት ሁሉ
እየሰራው እገኛለሁ፣ አስተባብራለሁ። በአካባቢም ደረጃም ቢሆን በዚህ ማለት ነውና በጎነት በዚህ ብቻ ሳይሆን በተለያዩ የስራ መስኮች ሁሉ በጎነት ባለበት ቦታ ሁሉ እሰራለሁ ማለት ነው። በጎነት መስራት መጥፎ ነገር እንደማይደርስባቸው ነገ ለኔ ነው ለራሳቸው ጥቅም ስለሆነ ይህን ማህበራዊ ችግሮችን በጋራ የመፍታት እሴት ይህንን ተግባራዊ ማድረግ እንዳለባቸው በጣም ይቀበሉኛል ተማሪዎችም እና ሁሌም ነው የሚሰጡት። በቃ ከምንም በላይ ማለት ነው። አምናም ያው በክልል ደረጃ አንደኛ፣ በፌዴራል ሁለተኛ፣ ጅማ ያው የደም ባንክ ራሱ ይዞ ዋንጫ የተሸለምንበትና ሽልማቱን ያገኘንበት ሁኔታ ነው ያለውና እስካሁን ድረስ በጣም ከምንም በላይ እርካታ ማገኝበት ደግሞ በዚህ ነው። የሰውን ህይወት ማስቀጠል ሁላችንም ተጠቃሚ ነን። ማህበረሰቡ የከሌ የሚል አይደለም። በጣም ለተቸገረው ሁሉ ይሄ ደራሽ ነው። ምክንያቱም ውጭ ላይ አይሸጥም፣ ደም ስለማይሸጥ በአግባቡ እንደዚህ ወጣቶች ከሚሰጡት ከሚለግሱት ነው ተጠቃሚ የሚሆነው እና ከዛ አንጻር ነው ሁሉዎችም እያዩ ነው አሁንም ተግባራዊ እያደረጉ ያለ። ደግሞ በተለይ ደም መለገስ ከስጦታዎች ሁሉ በጣም የበላይ ነው። በቃ ህይወትን ማስቀጠል በጣም ትልቅ ነገር ነው። ስሜ ሀብተ ማርያም ደብ ይባላል። የመጣሁት ከጭንባ ሁለተኛ ደረጃ ትምህርት ቤት ነው። ደም በመለገስ በጣም የሚሰማኝ ደስታ በጣም ከፍተኛ ነው። የሚገርምህ ደም በመለገሴ በጣም ራሱ አሁን ለመጀመሪያ ጊዜ ነው ከለገሱ ጊዜ ጀምሮ በጣም እርካታ ይሰማኛል ለኔ በውስጤ እና ከዚህም በላይ እኔ ለምሳሌ በ10 ደቂቃ ባልሞላች ለግሸ የሶስትን ሰው ህይወት መታደግ ማለት ለኔ ያለኝ እርካታ ይሄ ነው ብዬ የማልመድበው ነገር ነው። ስለዚህ በመለገሴ በጣም ደስተኛ ነኝ። እናቶችን ለመታደግ በቃ በድንገተኛ አደጋ በደም መፍሰስ ማጠር ምክንያት የሞቱ ሰዎችን ቁጥር ለመቀነስ ሁሉም ሰው ርብርብ ይጠይቃል። ስለዚህ ሁላችንም ደም በመለገስ ሁሎችን ልንታደግ ይገባል ማለት ነው። ስሜ ዳንኤል ዘላለም ይባላል። የመጣሁት 12ኛ ክፍል እዚህ ጣና ሐይቅ ትምህርት ቤት ነው የተማርኩት እና ለ7ኛ ጊዜ እየለገስኩ ነው እንደምገሰው። ድሮ ጀምሮ ደም መለገስ በጣም ፈልግ ነበር። ታላቅ እህቴም ብዙ ስትለግስ ስለማያት በዛ ተነሳሽነት እድሜ እስከሚደርስ 16 ዓመት እስከሚሞላኝ በጣም ቸኩል ነበር። ያው እድሜ ሲደርስ ትምህርት ቤታችን እንደዚህ መጥቶ ሲለገስ ለመጀመሪያ ጊዜ ለግሼ ነበር እና በጣም ደስ የሚል ስሜት ነበረው። በተለይ ቴክስቱ ሲገባልን ምናምን የዚህን ያህል ህይወት አተርፏቸዋል ምናምን ሲል በጣም ደስ የሚል ስሜት ይፈጥራል። ደግሞ ምንም ተጨማሪ ስለሆነ ነው የሚወሰድ እንጂ ካለን ላይ አይደለም እንትን የሚለው እና ብንሰጥ ምንም ከኛ የሚጎልብን ነገር የለም። ግን ደግሞ እንደ ስጦታ ሰጠን ባናያቸውም ሰዎቹን ግን ይሄን ያክል ሰው ተርፏል ሲባል በጣም ምንም ለ30 ደቂቃ ባደረግነው ነገር ሰው ተረፈ ሲባል በጣም ደስ ይላል። በየ3 ወሩ እንደዚህ በየትምህርት ቤት አሁን የ12ኛ ክፍል ተማሪ ስለሆነ በዩኒቨርሲቲም እንደዚህ ለመቀጠል አሰባለኝ። እኔ ፍጹም ሲሳይ ይባላለሁ። የመጣሁት ከአልካን ጤና ሳይንስ ቢዝነስና ቴክኖሎጂ ኮሌጅ የ4ኛ ዓመት የነርሲንግ ተማሪ ነኝ። በ3 ሳምንታት ውስጥ ከ480 ዩኒት በላይ ደሞችን በማስለገስ ያ ማለት አንድ ሰው የለገሰው ደም ለ3 ሰዎች ህይወት መታደግ ይችላልና ከ1400 በላይ ሰዎችን መታደግ ችለናል በ3 ሳምንት ውስጥ። ይሄ ደግሞ ትልቅ የሚባል ስራ ነው። ይሄንን ስራ ሰርተናል። ስለዚህ የጣና ሐይቅ ተማሪዎች ደግሞ ዛሬ በተገኘንበት ያለውን ድባብ እያየን የተመለከትን ነበር። ሁሉም ሞቲቬትድ ነው። ከመምህራን ከርዕሰ መምህራን እና ከፈረቃ አስተባባሪዎች አክቲቭ የሆነ ፓርቲሲፔሽን እያየን ነበረ። ለዚህ ቴንኪዩ ማለት እንወዳለን። ማህበረሰቡ ያለው ግንዛቤ ከሞላ ጎደል አሁን የተሻለ ግንዛቤ ያለው ብዬ አስባለሁ። ምክንያቱም እያየነው ነው ሪዛልቱን እያየነው ስለሆነ ማለት ነው። የመጣውን ሪዛልት በ3 ሳምንት ውስጥ ከተለያዩ ቦታዎች ሰብሰብ አድርጎ ወደ 500 የሚጠጉ ዩኒት ደሞችን መሰብሰብ ማለት በጣም ትልቅ ስኬት ነው። በጣም ላቅ ያለ ስኬት ነው ለባህር ዳር ከተማ። ይህንን አፕሪሼት ማድረግ እፈልጋለሁ። በተለይም ደግሞ ወጣቱ ማህበረሰቡም አክቲቭሊ ፓርቲሲፔት ቢያደርግ ከዚህ የተሻለ በመስራት የእናቶችና ህጻናትን ሞት መቀነስ የሚቻልበት ደረጃ ላይ መድረስ ይቻላል። እንግዲህ ቀደም ሲል በባህር ዳር ከተማ ጣና ሐይቅ ትምህርት ቤት ተገኝተን ደም ለጋሾችን ሀሳባቸውን የተቀበልንበት አጠር ያለ ፕሮግራም ነበር የተከታተልነው። ክቡራን ተመልካቾች የዓለም የደም ለጋሾች ቀን ሰኔ 7 በኢትዮጵያውያን አቆጣጠር እንደ አውሮፓውያን አቆጣጠር ደግሞ ሰኔ 14 ተከብሮ ውሏል። ትናንትና ነው የተከበረ በእኛ። ይህንን በሚመለከት ነው ዛሬ ውይይት ያደረግን የምንገኘው። ደም የለገሳችሁ
ተሞክሮ ያላችሁ እንዲሁም ደግሞ ደም ተቀበላችሁ ህይወትን እንደ አዲስ የጀመራችሁ ስለምትኖሩ እናንተም ሀሳባችሁን ብታጋሩን ጥሩ ነው። ደም የመለገስ ባህሉን እንዴት እናሻሻል የሚለውንም ሀሳብ ሰጡን ጥሩ ይሆናል ማለት ነው። ተከታተሉን። አሁንም ውይይታችን ይቀጥላል። ቀደም ሲል ከደም ከመለገስ ከመወፈር ከመቅጠን የመሳሰለው እያነሳን ነበርና ሲስተር ትንሽ ተሞክሮ ነበረውት። እስኪ እሱን ልምድ ትንሽ እንስማ። እሺ ያው የደም ባንክ ስራ እንደሚታወቀው ከቦታ ቦታ እየተዘዋወረን ነው የምናስለግሰውና ከባህር ዳር ውጪ የሆነ ወረዳ ላይ ሄደን ደም ለማስለገስ ከተማ ላይ ድንኳን ተክለን ጀመርን። አልጋ እንትን ብለን እዛ ስንጠብቅ ደም ይለግስ ሰው ጠፋና መንገድ ላይ የሚያልፉ ሰዎችን እያያዝን ደም ለግሱ እያለን ነው የምንጠይቀው። እና ከዚህ በፊት የነበረን ተሞክሮ ምንድነው ከኛ የስራ ባልደረቦች 3 ወር የሞላቸው ካሉ እዛ ላይ ለግሰው ማሳየት ነው። ግን በወቅቱ አብዛኛው ሄድን ሰዎች 3 ወሩ የሞላው የለም። ሴቶች ደግሞ ጡት የሚያጠቡ ነበሩና መለገስ ስለማይቻል ሌላ ሰው ፍለጋ ጀመርና አንዱን እንደምንም ያዝንና ለግስ ወንድም ብለን አስለገስ ነው። ስናስለግሰው ወፍራም ነው፣ ትንሽ ወጠምሻ ነገር ነው፣ ለገሰ። ከዛ በኋላ እዛ የተሰበሰቡ የሚያዩትን ይሄው ለግሷል እዩት፣ ስለዚህ እናንተም ለግሱ ስንል አይ እሱ ወፍራም ስለሆነ ነው አለ ለገሰ። ከዛ እንደገና ሌላ ምን ፈልግ ቀጭን ሰው መፈለግ ጀመረ። ከዛ እንደምንም ብለን አንድ ቀጭን ሰው አገኘንና አስለገስ ነው። ለግሱ ስንል አይ ይሄ ተስፋ ቆርጦ ነው አሉ። አንዳንድ ነገሮችን ለማሳመንም ከባድ ነው። በርግጥ ግን ምንም እንዳልሆነ ደግሞ ሰው ቆሞ ሲሄድ ከዛ በኋላ ደግሞ በተለይ ደግሞ ደም ቸግሮት አሁን ያ አንድ የተቀዳው ሰው ደም ለማን እንደሚሆን አይታወቅም አይደለ? ለራሱ ቤተሰብ ሊሆን ይችላል፣ ለራሱም ሊሆን ይችላል። አይበለውና አንድ ሰው ጉዳት ቢደርስበት ማለት ነውና የት እንደሚደርስ አይታወቅም። እና ትንሽ ግንዛቤን ማሳደግ ያስፈልጋል። በሁለቱም በኩል ተቃራኒ ሁኔታ ነው የገጠማችሁ ማለት ነው። ጥሩ እንደወያሉን። ሄሎ 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 ጤና ይስጥልን። ማን ነው? ከየት ነው የደወሉልን? እሺ ያው እስኪ ስልኩ ጥራት የለውም፣ ይቅርታ። ሞባይል ላይ ከሆኑ ትንሽ የተንቀሳቀሱ ሀሳብ ነው። ያው ሌላ እሺ ቴሌቪዥን ያለ ይመስለኛል። ቴሌቪዥኑን ይዝጉትና በደንብ መደማመጥ እንደምንችል ሀሳቡን ይንገሩን። እሺ ያው ሌላ 17ኛ ጊዜ ለግሻለሁና ስንት አሉን? 17 ለ17ኛ ጊዜ። በጣም ደስ ይላል። እሺ ለግሶ ሰው ህይወት በማትረፍ በጣም ደስ ይላል። እና ብዙም ጊዜ ልምድ ራሱ አይኖራቸውም። ይኸው ደም ለግሱ ሲባል ራሱ ልምድ ራሱ አይኖራቸውም። በይበልጥ ራሱ ልምድ ቢኖር ሰፋ ያለ ልምድ ቢኖር ደም አስለጋሾች ደም አገልግሎት። እሺ ጥሩ ሀሳብ ነበር እየገለጹልን ያለ። ይሄ በቋሚነት ደም የመለገስ ቀደም ሲል ደግሞ እንዳነሳ ነው ብዙ ጊዜ በትክም ስለማይገኝ በገንዘብም ስለማይገኝ ደም በጎ ፈቃደኞችን የነሱን ጥረት የነሱን ፍላጎት ይጠይቃልና ምን መሰራት አለበት? አቶ ኢያሱ እዚህ ላይ ልምዳችንስ ምን ያሳያል? ይህንን መደበኛነት ደም ለጋሾችን ለማየት እንደው ከዚህ በፊት የነበረ የባህር ዳር ትሬንድ ራሱ አስተማሪ ነው። ቅድም እንዳልኩ ከ2007 ከዚህ በፊት የተወሰነ የቤተሰብ ትክ ነበርና አንድ ሰው ደም ማግኘት የሚችለው ደግሶ የሚተካ ቤተሰብ ሲኖር ብቻ ነውና እስከ 2007 በተለይ ከ2004 እስከ 2007 ድረስ እንደዚህ አይነት ነገር ነበርና ከዛ ወጦ ከዛ በኋላ መጀመሪያ 6000 ዩኒት ደም ከዛ 11000 ከዛ ወደ 15000 ያለ 20000 አሁን እስከ 28000 ድረስ በአመት ለጋሽ አለና ይሄ የሆነው ምንድነው በሚሰሩት የግንዛቤ ማስጨበጫ ስራዎች ነውና አንደኛ ማህበረሰቡ አንዴ ከለገሰ በኋላ ደም ልገሳ ቀላል መሆኑን ያውቀዋል። እነሱ ብቻ አይደለም ጤና ባለኛ ራሱ ኮንፈራ ነበር ለመለገስ ፊታውን የደም ባንክ እስኪጀምር ድረስ ያፍራት አለውና ማህበረሰቡን በደንብ ግንዛቤ ፈጠረው እያደገ ነው ሄዳ። አሁን እንግዲህ ስታች በአመት 6000 ለመስራት በጣም ተጨንቀን ነበር የሆነ ጊዜ። አሁን 28000 መስራት ቀላል
በአሁኑ ሰዓት ማለት ስንት ሆኖ እንጂ 28 መስራት እዚህ አሁን ባህር ዳር አካባቢ ያለ ማህበረሰብ ዘንድ በጣም የሚያሳየው ምንድነው ግንዛቤ ላይ መሰራት አለበት ማለት ነው። ቅድም ሲስተር ስትለው ነበረች እንግዲህ በሰውነታችን ውስጥ ከ5000 እስከ 6000 ሚሊሊትር ደም አለ እና ሳይንሱ የሚለው የዚህን 10% ማንኛውም ስራ እየሰራ መስጠት ትችላለህ ነው የሚለው። ማንኛውም ሩቲን ወርክ አለ ሁሌ የምንሰራው ስራ ያን እየሰራ የዚህን 10% ማንኛውም ሰው ደም መለገስ ይችላል። ከ10% በላይ ከሆነ ነው አርፎ መስጠት ያለበት። እዚህ ካልሆነ አሁን እንግዲህ 5000 እስከ 6000 ሚሊሊትር ደም ማለት 10% ከ500 እስከ 600 ሚሊሊትር ደም ማለት ነው እና በአሁኑ ሰዓት አብዛኛው ለጋሽ 350 የሚባለው ከ350 49 ሚሊሊትር ማስቀመጫው ነው። ፕሪዘርቫቲቭ የሚባለው 301 ሚሊሊትር ነው የሚለግሰው። እውነቱን ስንነጋገር 301 ሚሊሊትር ነው። የ450 ለ3 ሰው ይሆናል ቅድም ስትል የነበረው የሱ 63 ሚሊሊትሩ ፕሪዘርቫቲቭ ነው ሲፒዲ የሚባል ማስቀመጫው ማለት ነው። የሱ ነው 387 ሚሊሊትር ነው የሚለግሰው መለገስ ከሚገባው እጅግ በታች ማለት ነው እና ይሄን ነው ዘውጭ ለገስንም አለገስንም ደም ማክሲመም የሚቆየው ረጅም እድሜ ያለው ቀይ ደም ሴል ነው 120 ቀን እዛ በኋላ ይሞትና ይወገዳል። በየቀኑ ደግሞ ይመረታል ሰውነታችን ውስጥ በየቀኑ እንደውም የሚመረተው ይቦን ማረው አጥንታችን አጥንት ስንመራ ውስጥ አለች አይደል የምንጠምጣት እሷ ጥቅሟ ምንድነው ደም ማምረት ነው እና በየቀኑ ሴሎች እዛ ይመረታሉ። ስራው ደም በእድሜው ሲደርስ እስከ 120 ቀን ቆይቶ ይወገዳል። በየቀኑ ደግሞ ይመረታል። ይመረታል ሰው ደም ምንድነው ማለት ይወገዳል ይተካል እንደገና ይተካል። ሰው ለገስንም አለገስንም መወገዱ አይቀርም ኖርማሊ ማለት ነው። ለዛ ነው ቅድም ሲስተር ስትሰምታችኋት ከሆነ ቼክ ይደረጋል የደም መጠኑ ሂሞግሎቢን ሌቭል የሚባለው ማለት ነው። እሱ ቼክ ይደረጋል። ቼክ ከተደረገ በኋላ የሚያስለግስ መጠን አለው። ሶ ያንን መጠን ለመለገስ ብቁ ነው የሚያስብል ያን ከተደረገ በኋላ እዛ በኋላ ደግሞ እንትን ደግሞ ቼክ ይደረጋል ያለው ራሱ ሰርኩሌሽን ኖርማል ነው ወይ የሚለው ያለው ደም በራሱ ዙሩ ኖርማል ነው የግፊት የሚባለው ሜፕሬሽን እሱ ቼክ ይደረጋል። ከተደረገ በኋላ ነው እንግዲህ ባለሙያ ፈርማ እንዲለግስ አደረገው። ለገሰም አልለገሰም ግን አንድ ነው እንግዲህ ያማታት እዛ በላይ መጠኑ የሚያስለግስ ትርፍ ነገር አለ ማለት ነው እንጂ ከሱ አጉለን አይደለም። የሚጎል ነገር የለም። ለዛ ነው ወቅቱ ያለው ፍሉድ ባላንስ አለ። አንድ የደም ጥቅም ባላንስ ነው። ለዛ ሲባል ሰው ከለገሰ በኋላ ሪፍሬሽመንት የሚባለው የምንጠጣው ፍሉድ ሪፍሬሽመንት ብቻ ፈሳሹ ለመተካት ነው ያንን እና ሰው በደንብ ፈሳሽ ወሰድ ይባላል። ደግሞ ውሃ ምናምን በደንብ ጠጡ ይባላልና ውሃ ምናምን በደንብ የሚጠጣ ከሆነ የፈሳሽ መጠን በ3 ቀን የደም መጠን ነው በ2 ሳምንት የሄሞግሎቢን ይተካዋል ይላልና ይሄን የሚተካ ነገር በፈሳሽ ብቻ የሚተካ ነው ደም በእውነት ለመናገር ማለት ነውና ውድ ስጦታ ነው ግን ደግሞ በቀላሉ ያገኘ ነው የተከሆነ ውሃው ውድ ስጦታ ነው አይደል ግን በቀላሉ መታገኝ ዋጋ ልሰጣችሁ ግን የውሃውን ዋጋ ልተምኑ ይችላል ከባድ ነው። አየሩን ዋጋ እንደዛ ነው ደምም እንደዛ ነው የሚለውና የደምንን ዋጋ ያጠኑ ሰዎች የሚሉት እንደዛ ነው። ተፈጥሮ ውድ ነገሮች በነፃ ነው የሰጠችው ምክንያቱም የሆነ ክፍያ ሊመጥናቸው የማይችለው ማለት ነውና ደም እንደዛ ነው። ለዛ ነው የሚተካ ነው። ስለዚህ እንደውም ራሱ ብዙዎቹ በመለገሳቸው ጥቅም ነው የሚያገኙት። አክቹአሊ በኋላ እንመጣበታለን እንጂ ሰፊ ጥቅም ያለው እስካሁን ድረስ ጥናቶች እስከደረሱበት ድረስ ደም ልገሳ ጉዳት የለው ጉዳት ምክንያቱም ምንም ቼክ እስከሚያደርስ ፊትነስ ቼክ ወይም ደግሞ የብቁነት መመሪያው ቼክ እስከተደረገ ድረስ ምንም ጉዳት የለውምና እንግዲህ አሜሪካ ላይ ሴፕቴምበር 11 አታክ ታስታውሰው ከሆነ ዋሽንግተን ዲሲ ላይ የነበረው 500,000 ሰው ደም ለግሷል። አክቹአሊ እነሱም በጣም ማደንቃቸው ባደጉ ሀገሮች አደጋ ሲፈጠር ሰው የሚሄደው ወደ ደም ባንክ ነው። ደም ይለግስ ደም ያጥራ ብሎ አይነት ባህሉ አለ አሁን እኛ እየሰራን ያለ ያ ባህሉ እንዲኖር ነው። የሆነ ነገር ሲፈጠር ሰው ወደ ደም ባንክ እንዲመጣ ደም ባንክ ሰብአዊ ተቋም ነው በቃ እሱን ተገንዝቦ ወደዛ እንዲመጣ ማድረግ ነው። ያና ከ500,000 ሰው ለገሰ እንጂ ከ500,000 ሰው ለግሶ አንድም ሰው ተጎዳ የሚል ግን አላየንም። ጥናቶች የሚያሳዩት እሱ ነው። ባህር ዳር ላይ ታስታውሱ ነው 2008 ላይ 1400 የቀን ሪከርድ ያለ ባህር ዳር ላይ ነው ያናክሶ ለግሷል። እዚህ ባህር ዳር እንግዲህ ሰው እንኳን አላደገም ብለን የምታስቡበት አሁን የዛኔ አንድ ሰው አልተጎዳም በአመት ያናክል ይሰራልና ደም ልገሳ የሚያሳየው ምንድነው ምንም አይነት ጉዳት የለው ግን ጥቅሙ ከፍተኛ የሆነ ነውና ይሄ ግንዛቤ ማነስ ነው እንጂ ውጭ ላይ እንደዛ ነው የሚደረገው። እነ ዚምባብዌ እኮ በግድር ሲያስለግሱ ነበር እዛ በኋላ ሰው ባላልጉታው በደም ልገሳው ዘባይ ደናለች እና ማደጉ ነው እያደገ ነው አሁን እያደገ ይላል። አሁን እኮ ደም ልገሳ ማለት ተራ ነው ነገር ሆኗል። ጊዜ ቢኖረኝ ይለግስ ነበር የሚል ሰው ነው የምታየው ብዙ ጊዜ ቢኖረው ይለግሳለሁ የሚል ብዙ አጋጣሚ ሳናመሰግናና ማዕከል ድረስ እኛ ጋር አሁን ደም ባንክ ድረስ መጥተው ይለግሱ አሉ። ከለገሱ በኋላ ራሱ ባጃጅ ኖሯቸው እኛ ደም ለሚለግሱ በነፃ ትራንስፖርት እናደርሳለን። ታስታውሱ እነሱን ታስታውሱ እነ ካሊድ የሚባል ልጅ እስከዚህ ድረስ የተፈጠረበት ማህበረሰብ ነው ግንዛቤውና ግንዛቤው እያደገ ነው ያለና አሁንም ግን በጣም ማደግ አለበት። ሰው የደብሎች በየ56 ቀን ሰው መለገስ ይችላል 2 ወር ያልሞላ ማለት ነው።
እኛ ኢትዮጵያ ውስጥ 3 ወር ምንለው እኛ አካባቢ እኛ ኢትዮጵያ ውስጥ ግን 3 ወር ነው ያለውና 3 ወር በጣም ሰፊ የሆነ ፍሪ ታይም አለና ያንን ሰፋ አድርገን አስበ ነውና 3 ወር ሲሞላው የሆነ ሰዓት ላይ ደም ለመለገስ 20 እስከ 30 ደቂቃ ላይ አይፈጅም። ያው ሪፍሬሽመንቱን ቁጭ ብሎ ለስላሳ ጠጥቶ ተጫውቶ የሚሄድበት ተጨምሮ ነው እንጂ የለገሰው 8 እስከ 12 ደቂቃ ነው። አጭር ደቂቃ ነው። አጭር ደቂቃ ውስጥ ትልቅ ስጦታ ነው ሰጥቶ የሚሄደው ሰው ትልቅ ስጦታ ነውና ምንም አይነት ጉዳት ሳይኖረው መለገስ የሚችልና የምንበላው የምንጠጣው ነገር የሆነ ጉዳት ይኖረዋል። የምንበላው የምንጠጣው የሆነ ጉዳት ይኖረዋል። ግን ደም ልገሳ ግን ምንም አይነት ጉዳት እስካሁን የለውም። ፕሮፌሰር ወንድማገኝ ታውቀዋል አንተ ብዙ ጊዜ አቅርቦ የሚሆን ብዬ አስባለሁ እና እዚህ ቦታ ላይ አሁን እሳቸው ለልገሳ ብሎ ራሱ ትልቅ ስራቸውን ትሰው ይመጣሉ። መድረሰች ይሰር ከውጭ ድረስ መጥቶ ራሱ እዚህ ባህር ላይ ብዙ ነው የለገሱትና የባህር ዳር ደም ባንክ አምባሳደር ሆናቸው አምባሳደር አድርገናል። አሁን እሳቸው ካለገሱ ያማቸው ከመንስ ሰው እንደውም በጣም ጤናማ ነው የሚያደርገው። በኋላ ጥቅሞችን እናነሳቸዋለን። ሰፊ ጥቅም ያለው ሰፊ የሆነ ጥቅም ለጤና። ጥሩ ሲስተር የሚነግሩን ያው ፕሮግራማችንን እያጠቃለልን ነው፣ በዛው እንሄዳለን። ፍላጎቱ በተለይ ለማን ያስፈልጋል የሚለውን በደንብ እናነሳውና የደም በማጣት ምክንያት ኦፕሬሽን የሚጠብቁ ሰዎች የቀዶ ሕክምናቸውን መከታተል ያልቻሉ በአደጋ ጊዜም የሆነ ጉዳት ደርሶባቸውም እንደዚህ የሚጠብቁ ሰዎች ይኖራሉና እስኪ ለማን ያስፈልጋል በደንብ ማህበረሰቡን በደንብ ግንዛቤ እንዲያገኝ በዚህ ላይ። እሺ የጥናቶች እንደሚሉት ከ10 ሰው ውስጥ 8ቱ ሰው በህይወት ዘመኑ ቢያንስ አንዴ ደም ይፈልጋል ይላል። ስለዚህ 8ቱ ሰው ሆስፒታል ከገቡ ቅድም እንዳልከው 7 ሰዎች ቢገቡ አንድ ሰው ደም ይፈልጋል። በአብዛኛው እንደኛ ሀገር አብዛኛው እንደሚወስዱት እናቶች ናቸው። እርግዝና ጋር ተያይዞ የሚከሰት የደም መፍሰስ አለ። በወሊድ ወቅት የሚከሰት የደም መፍሰስ አለ። እንዲሁም ደግሞ እናቶች ሲወልዱ የደም መፍሰስ ያጋጥማል። በማህፀናቸው ደግሞ አምጠው መውለድ ካልቻሉ በቀዶ ጥገና ልጆቻቸውን ለመገላገል ደም ያስፈልጋል። እንዲሁም ከወሊድ በኋላ ፖስት ፓርተም ሄሞሬጅ የሚከሰታል። በጣም ብዙ ደም መፍሰስ ይከሰታል። ያንን ደም ካላገኙ በደቂቃዎች ውስጥ ህይወታቸው አደጋ ላይ ይወድቃል። ከዛ በተጨማሪ ደግሞ ደም አስፈልጓቸው የሚወለዱ ህፃናት አሉ። ሙሉ ለሙሉ ደማቸው የነሱ ደም ተወግዶ ሌላ ደም የሚያስፈልጋቸው ህፃናት አሉ። የቀዶ ጥገና የሚጠብቁ ሰዎች አሉ። ሌላው ማህበረሰቡ በብዛት ያልተረዳው የካንሰር ታካሚዎች አሉ። በተለይ የካንሰር ታካሚዎች የካንሰር ህክምናው ጎን ለጎን የሚታይ ሳይሆን የህክምናው አንዱ አካል ነው ደም። ምክንያቱም የህክምናው ጋር ተያይዞ ድረግ ኢንዱስድ የፕላትሌት መጠናቸውን ይቀንሳል። የፕላትሌት መጠናቸው እንዲቀንስ ስለሚያደርግ ፕላትሌት በጣም ይፈልጋሉ። እንዲሁም ሌላ ደሙንም ይፈልጋሉ። ከዛ ውጭ አሁን በቅርቡ ያው በተደጋጋሚ እንደምንሰማው የኩላሊት እጥበት የሚያደርጉ ሰዎች አሉ። የኩላሊት ስራ ያው ደምን ማጣራት ቆሻሻ ማስወገድ ነው። ስለዚህ ኩላሊት ሲታጠብም ደም ያስፈልጋል እና በርካታ ሰዎች ናቸው ይሄን እንደሚፈልጉት። ከዛ ውጭ ደግሞ በተለያየ ብዙ ማይጠቀስ የሜዲካል ታካሚዎች አሉ። ለምሳሌ ከትንሹ እንኳን ወባን ብናይ ሲቪር ማሌሪያ ሆኑ አድሚት የሆኑ ፔሸንቶች ያስፈልጋቸዋል። እነዚህ ያክል ሰዎች ያስፈልጋቸዋልና በርካታ ሰዎች ናቸው ደም የሚፈልጉት። ጥሩ በዚሁ እያጠቃልን ነው እንድንሄድ ዛሬ የምስጋና ቀን ነው ብለንም ስላነሳ ነው የሰኔ 7 ሲከበር በጎ ፈቃደኞችን ደም ለጋሾችን አመስግኖ ማለፍ ስለሚያስፈልግ እዚህ ላይ ሀሳቡ እንዲሰጡኝ ነው። አቶ እያሱ ደግሞ ይጨምሩበታል። እሺ ያው ደም ለጋሾችን ለማመስገን ምንም አይነት ቃላት የለንም። ምክንያቱም እውነተኛ ደስታ ያለው በመረዳዳት ውስጥ ነው። ብቻውን የሚበላ ይጠግባል እንጂ አይረካም አይደል? እውነተኛ ደስታ ሰውን ስንረዳ ነው። ይህንን ቀድሞ ተረድተው ራሳቸው ለሌሎች መኖር የሚያሳዩ ለጋሾቻችን ናቸውና በጣም እናመሰግናለን ስለለገሱም ለወደፊትም ስለሚለግሱ። ከዚህ በተጨማሪ ጥሪ ማስተላለፍ የምፈልገው ምንድነው ደም መለገስ የሚችሉ ሰዎች እንዲለግሱ፣ ከመለገስ በተጨማሪ ደግሞ እንዲያስተባብሩ። ያው መጪው የክረምት ወቅት ነው እንደሚታወቀው። ክረምት ሲመጣ ደግሞ ተማሪዎች አብዛኛው ደም ለጋሽ በዓለም ላይም 60% የሚሆነው እንደኛም ተማሪዎች ናቸው። ስለዚህ ትምህርት ቤት ዝግ በሚሆንበት ጊዜ የደም እጥረት ይገጥመናል። ተማሪዎች ከሌሉ የደም እጥረት ይገጥማል። ደም ደግሞ ቅድም እንደነገርኩ እናቶች ናቸው የሚፈልጉት በአብዛኛውና ምጥ ደግሞ ክረምትም በጋም መቼም ነው የሚመጣው። ቀዶ ጥገና ቢሆን ህይወታቸውን አደጋ ላይ የማያደርስ ከሆነ ልታራዘመው ትችላለህ። ምጥ ግን ማራዘም አይቻልም። በተለይ ደግሞ አስከፊ የሚያደርገው ነገር ምንድነው? ደም ሲጠፋ ሪፈር ተብሎ ነው የሚመጡ። ሪፈር ተብሎ ባልተመቻቸ ትራንስፖርት ባለው ከቦታው ርቀት አንፃር እየደሙ ነው የሚመጡት እናቶችና እኛ ጋር ሲደርሱ ደግሞ ደም ከሌለ
መንገድ ላይ ሊያርፉ ይችላሉ። እኛ ጋር መጣው ደግሞ ደም መስጠት ካልቻልን እናቶች ልጆቻቸውን ሳይገላገሉ ያልፋሉና እነዚህን ሁሉ እንትን ለማለት ደም እንዲለግሱ በተለይ ክረምት ላይ የበጎ ፍቃድ የሚሰሩ ካሉ እኛ ጋር አብረው እንዲሰሩ ክረምት ላይ ቤት ውስጥ በመቀመጥ ጊዜያቸው የሚያሳልፉ ጊዜ ያላቸው ተማሪዎች ካሉም እንዲለግሱ እኛ የትኛውን ቦታ ተንቀሳቅሰን እንሰራለን። በተለይ ክረምት ላይ መንገድ ዳር ድንኳን ተክለን ስለምንሰራ የሚለግሱ ማንኛውም የደም ልገሳ ስራ ሁሉም ሰው ተሳታፊ መሆን አለበት። ማህበረሰቡ ተሳታፊ ካልሆነ ሌላም ሰው ካላገዘን ብቻችንን የምናሳካው ነገር አይደለም። ምክንያቱም በሚሊዮኖች ነው ደም የሚፈልጉት፣ በሚሊዮኖች ነው ሰው መለገስ ያለበትና ሁሉም እኛ ጋር መጣው አብረው እንዲሰሩ ላለው አመሰግናለሁ። በጣም ጥሩ። አቶ እያሱ ጥቅሞቹን ትንሽ አላነሳናቸውና ጥቅሞቹን ባጭሩ አንስተን እርስዎም በመልእክቱ ይመስላል። መልካም። ደም ልገሳ ጥቅሞችን በርካታ ጥቅሞች ነው ያሉት። በዋናነት ዛሬ ያመሰግንበት ምክንያቱም ሰው ደም ሲለግስ በሞት ጫፍ ላይ ያለ ሰውን ህይወት ነው የሚታደገውና ለዛም ነው ብዙዎቹ ሆስፒታል የነበሩ ዛሬ ስራ እየሰሩ ነው ያሉት። ስራ ህይወታቸውን እየመሩ ነው ያሉትና ለዛ ህይወታቸው መምራት ትልቅ አስተዋጽኦ የምናደርግበት ህይወት ነውና እሱ ነው ትልቁ ጥቅም። ትልቅ የሆነ የህሊና እርካታ የሚሰጥ እንደው በደንብ ሌቭልን ከፍ አድርጎ ማሰብ ከተቻለ ትልቅ የበረከት የጸጋ ስራ ነው ደም ልገሳና ደም የሚለግሰው በጣም በስነ ልቦናው ራሱ ጤናማ ነው የሚለው ይህን ስለሚያስብ ማለት ነውና ጥናቶች ተጀርመን አገር የተሰራው ጥናት የሚያሳየው አብዛኛው የተስፋ ቢስ የሆነ ህይወት አለ በየመንገዱ ማውራት ያንንና ማይነሶች ናቸው ሲታሰብ የበጎ አድራጎት ስራ ባይሰሩ ናቸውና የተረጋጉ ጥሩ ኑሮ የሚኖሩ ስብናቸው ስነ ልቦናቸው ደህና የሆኑ ሰዎች ደግሞ በጎ አድራጎት ስራ የሚሰሩ ናቸው ይላልና ከዛ ውስጥ ቁጥር አንድ ብሎ አንደኛ የሚያነሳው ደም ልገሳ ነው እውነት ለመናገርና እሱ ትልቅ የሆነ ለኛ ራስ ትልቅ ስብናን የሚያድለው እሱ ነው ትልቁ ጥቅም። ሌላው ሁለተኛው ጥቅም ምንድነው? በሰውነታችን ውስጥ ድንገተኛ የልብ በሽታ ኢመርጀንሲ ሃርት ፌለር የሚባል ቫይረሳት የሚገለው ጫና የሚፈጥር ቫይረስ በዛ ምክንያት የዚህ በሽታ ተጠቂ አይሆኑም ይላል ሳይንሱ ከጤና ጥቅም አንፃር ስለነሳ ማለት ነውና ሰው ደም የሚለግስ ከሆነ ከድንገተኛ የልብ በሽታ ስጋት ነፃ ነው ማለት ነው። በደም ውስጥ አይረን መጠራቀም ተከትሎ የካንሰር ቅድም ስናነሳ ነበር ሲስተር ስታነሳው ነበር የካንሰር ተጠቂ አብዛኛው ጊዜ ደም የሚለግሱ በካንሰር አይጠቁም ይላል ሳይንሱ። ጥናቶች የሚያሳይ በካንሰር አይጠቁምና ከአይረን መጠራቀሙ ጋር ተከትሎ ሰው ደም የሚለግስ ከሆነ የአይረን መጠራቀምን ይቀንሳል። ያንን ስለሚቀንስ ያንን ስለሚቀንስ በካንሰር የመጠቃት እድላቸው ያንሳልኝ ይላልኝና ከዚህ ጋር ተከትሎ አይረን ከመጠራቀም በልብ በጣፊያና በጉበት ላይ የሚከሰት የአይረን ጫናና እዛ ላይ ያሉ ልብ ላይ ያሉ የተለያዩ በሽታዎች ጉበት ላይ እና ጣፊያ ላይ እዛ ስጋትም ነፃ ነውና ብዙ ደም ለጋሾች ጤናማ ናቸው። ያ ብቻ ሰው ደም ለመለገስ ሲመጣ ዝም ብሎ አይደለም የሚለግሰው ነገራችን ላይ ቼክ ይደረጋል። አሁን አንተ ስትለግስ ሁሌ ስለግስ መጣ ቼክ ተደረገም ሰጠው አንዲ ስለግስ ብራት ለግስም እና ቼክ ሲደረግ የጤና ምርመራም ይዞ ያገኛል እና እዛ አጋጣሚ እሱ ያረጋል። ከለገሰ በኋላ ደሞ ራሱ ቼክ ይደረጋልና ሰዓት ስለሆነ ምስጋናውን አድርሱና ጥሪም ካለ በዚሁ ጥሪ ያስተላልፈን እናጠቃላለን። በጣም ይቅርታ አጭር ሰዓት ስላለን ገብቶኛል። እንግዲህ ከዚህ በፊት ለለገሳችሁ እና ወደፊት እንደምትለግሱ የተዘጋጀ ምስጋና ፕሮግራም ነው። ደም ልገሳ ለለጋሽም መለገስ ለማይችል ክፍት ነው። መለገስ የማይችል ማስተባባሪ ስለሚሆን ማለት ነው። የታደለ ደግሞ ይለግሳልኝና እናንተ እንኳን ለደም ለጋሾች ቀን በሰላም አደረሳችሁ። በየ3 ወሩ ደም መለገስ ምንም ጉዳት የለውም። ሁላችንም በየ3 ወሩ ከዚህ በፊት የለገስን ደምን እየመጣን እንድንለግስ ሲሆን እንደ ባህር ዳር ደም ባንክ ቢሮአችን በአሁኑ ሰዓት ቀበሌ 7 ቀበሌ 8 ሰላም ካምፓስ ባህር ዳር ዩኒቨርሲቲ ፊት ለፊት የድሮ አውስኮድ ህንጻ ላይ ያለ ነው። ከዛ መጥቶ ሁሌም 7ቱን ቀን ላይ መለገስ ይቻላል ማለት ነው። የትኛውም ደም ባንክ ላይ ሲስተም አለ። በዛ ደግሞ ተንቀሳቃሽ ሞባይል ደም ሰብሳቢዎች አሉ፣ ብለድ ኮሌክተርስ አሉና እነሱ ስታገኙ ደም ስጡ። የሚውለው ለማንም አይደለም ለሆስፒታሎች ነው። በዚህ አጋጣሚ ደም ምንም አይሸጥም። ሲጀመር ታካሚው ከደም ጋር አይገናኝም። ደም ጋር የሚገናኘው ያዘዘው ሐኪም ነው። የሚሸጥበት አግባብ የለም። አሁን ዝግም ነው፣ በአዋጅም የጸደቀ ስላለ ቅጣቱም ከባድ ነው። ስለዚህ ምን ደርሰው ለማን ለህብረተሰባችን ነው ማለት ነውና እዚህ በኋላ በተቻለ መጠን ማንም ሰው በደም እጦት ምክንያት እንዳይሞት የራሳችን አስተዋጽኦ እናድርግ። በድጋሚ እንኳን አደረሳችሁ። በጣም አመሰግናለሁ አቶ እያሱ መልኬ እንዲሁም ሲስተር ማርሸት አንተነህ ከባህር ዳር ደም ባንክ። እንግዲህ ባህር ዳር ደም ባንክ ታዋቂ የደም ባንክ ነው። በአገር አቀፍም ደረጃ በክልልም ትልቅ አስተዋጽኦ እያደረገ የሚገኝ ነው። ሁላችንም መጎብኘት አለብን ደም ባንኩን። እዚህ ስለመጣችሁና ማብራሪያ ስለሰጣችሁም በጣም አመሰግናለሁ። ክቡራን ተመልካቾች ፕሮግራማችን በዚሁ ይጠናቀቃል። እንግዲህ ደም መለገስ ህይወትን ማስቀጠል ነው።
ደም ከስጦታዎቹ ሌላ ከስጦታ ነው። ደምን በመስጠት ህይወትን ማስቀጠል ይቻላል። ይህንን በማድረግ ባህል ማድረገን ደም በመደበኛነት ለጋሽ በመሆን ህይወትን እናስቀጥል። የተለገሰው ደም ለማን እንደሚሆን አይታወቅም። ማለት ዘር ሃይማኖት የሚወስነው ነገር አይደለም። ለራሳችንም ልናደርገው እንችላለን፣ አይታወቅም። ስለዚህ ደም በመለገስ ህይወትን መታደግ ጥሩ ነው። ፕሮግራማችሁን ይህ መልእክት ያስተላልፋል። ስለተከታተላችሁ እናመሰግናለን። መልካም ጊዜ ይሁንላችሁ።